ወላሂ እፎ የሚባለውን ሰውዬ ማለት ወላሂ በቃ እንዲህ አይቼ ወላሂ በጥይት መትቼ በገለው ወላሂ ደስ አይለኝም። በጥርሴ ካለኝ እኮ ደስ አይለኝም። በቃ ወላሂ ወላሂ አላ እኔ ወላሂ በቃ እንዲህ እሱን አንዴ ገድዬው ሞ ደስ ይለኛል። በቃ ምንም በቃ ጅሃድ ይከፍታሉ። ከዛ በኋላ ሚስቶችና ልጆችን ማርከው ይወስዳሉ። ሚስቶችን ወሲብ ያደርጓቸዋል፣ ይገናኟቸዋል። ልጆቹን ደግሞ ባሪያ አድርገው ገረድ ያደርጓቸዋል። ሊደረስ ሊበላ እሱን ነገር ማስደምጡ በእናታቸው አለ። የእፎይ ሚስትና ልጆች ማናቸው የሚወርሱት ነው ንብረት ያለው? ኦኬ፣ በጣም ጥሩ። ከገድላት አውጥቼ አመጣልሃለሁ። ቀጥል። ኦኬ ጊቭ ሚ ታይም። አይ ገድል ያለ ብለህ የለ? ኖ ዌይ እኔ ገድል ያለ አላልኩም። ቆይ አንዴ ስማኝ። ከገድል እሰጥሃለሁኝ። ገድል ያለ ብለሃል። ክፈተው። አንዴ ቆይ፣ ገድል ያለ አላልኩም። እኔ እንደዛ አላልኩም። ሸመጠጥከው። ክርስቲያን አዘጋጅልኝ። ዩቱብ ላይ ግባና ክፈተው። እኔ ማውራት አይጠበቅብህም። ነብዬ አይዋሽም ብለሃል አይደል? ነብይህን ትታደገዋለህ። አንተ በጣም ምላስ ረጅም አንተ ነህ። አንዴ ስማኝ። ችግር የለውም። ኦዲየንስ በደንብ ስለሚገባው በደንብ ስለሚረዳ ማምዬ ቸርች ነው፣ ስለ ቸርች ነው፣ ስለ ቸርች ነው፣ ስለ ቸርች። እሺ ያ ቶፒክ በደንብ ግልጽ እናድርግላችሁ። እንግዲህ ሙሐመድ ተሰዶ በመጣበት ሰዓት ላይ የተቀበሉት አክሱም ጽዮን የሚገኙ አክሱም ጽዮናውያን ናቸው። አክሱም ጽዮን ቤተክርስቲያንን ሲነግሩት ስለ ቁንጅና ስለ ውበቷ በነገሩበት ቅጽበት ላይ ሙሐመድ ከጭንቅላቱ ከህመሙ ኦን ሂዝ ዴዝ ቤድ ነው የሚለው የሞት ጣር ተናንቆት እያለ ሊሞት እያጣጣረ አልጋ ላይ በነበረበት ወቅት ከጭንቅላቱ ቀና አለና ምን አለ? እነሱ ከፍጡራን መጥፎዎቹ ናቸው፣ አላህ ያጥፋቸው። ማን? ክርስቲያንና አይሁዶችን። ምክንያት የነቢያት መቃብር ላይ ነው ቤተክርስቲያን የሚሰሩት አለ። እስቲ ማስረጃ ማምጣት ይችላሉ ወይ? የትኛው ነብይ ላይ ነው ለምሳሌ የሰራ ነው? ማስረጃው ማምጣት ይችላሉ? ማስረጃ ማምጣት ይችላሉ? ግደሏቸው። ዛሬ አንዳቸውም ማስረጃ ማምጣት አይችሉም። አንዳቸውም ማለት ነው። አንዳቸውም ማስረጃ ማምጣት አይችሉም። ውሸት ስለሆነ አንደኛ ኢሳያስ ነው፣ ሰሎሞን ነው፣ ዳዊት ነው። ጅራዱ ካሜራ በንቴርታ ቤካቱማ በንቴ ቶለ ዲፋማ እሺ ታሰዳ ክርስቲያን ነው ሙስሊም ነው ክርስቲያን አራ ኦርቶዶክስ ዳኔ ዲያቆን ነኝ። እሺ በርታ። እሺ ጀባዱ እሺ። እና እነኚህ ሰዎች አክሱም ጽዮን ቤተክርስቲያን ያለቻቸው የትኛውን ነብይ ነው ቀብረው ላዩ ላይ ቤተክርስቲያን የሰሩት? ኢትዮጵያ ውስጥስ ማን የሚባል ነብይ ነበረ ቤተክርስቲያን የተሰራበት በዛን ዘመን? ለምንድነው ሙሐመድ የዋሸው? ሙሐመድ ነው የዋሸው ወይንስ እብን አባስ፣ አይሻ እነሱ ናቸው የዋሹት? ማንኛው ነው የዋሸው? ደግሞም አክሱም ጽዮን ያሉ ትግራውያን ከፍጡራን ሁሉ መጥፎ ናቸው፣ ከፍጡር አንዱ ሴጣን ነው፣ ከሴጣንም ምልቅ እነሱ መጥፎ ናቸው ብላችሁ አክሱም ማርያም አጠገብ ቤተክርስቲያን ካልሰራ መስጊድ ካልሰራ ማለት ምን ማለት ነው? አክሱም ማርያም ቤተክርስቲያን አጠገብ መስጊድ መስራት አለብን ማለት ምን ማለት ነው? በነገራችን ላይ አህመዲን ጀበልማ እኮ ቅዷ ምንድን ነው? እሱ ንጉሱ ሰልሞን አክሱም ማርያምም እኮ የእኛ ነች የሚል አይነት እኮ ስታፍ ነው የተናገረው። አክሱም ጽዮንን አፌር ማደረገና ሎክ በደንብ አስተውሉ። የትግራይ መንግስት የአክሱም ጽዮንን ታሪካዊ ስለሆነ
በታሪክ ቅርስነት የተመዘገበም የሚጎበኝም ስለሆነ እዛ አካባቢ ላይ ለክርስቲያኑ ብቻ አድርጎታል። የተከለለ ኤሪያ ማለት ነው እንጂ መስጊድ ወጣ ብሎ አለ። ውቅሮ ላይ ነው፣ ውቅሮ ነው አለ። ነጃሺ ደግሞ እዛ አካባቢ ደግሞ ለሙስሊሞች ተደርጎ የሙስሊሞች ይጎበኛል። ቤተክርስቲያን አይደለም፣ እዛ እስልምና ብቻ መስጊድ ብቻ ነው እዛ ኤሪያ ላይ። ሁለቱንም ነጥሎታል። ለነጃሺ እንዲጎበኝ በዛ አካባቢ ላይ ቤተክርስቲያን አይደለም፣ መስጊድ ነው። አክሱም ደግሞ በአክሱም አካባቢ መስጊድ አይደለም፣ እዛ አካባቢ ታሪካዊ ነው፣ የሚጎበኘው ክርስትናው ነው። አሁን እነሱ ኢንቴንሽናቸው ያ ታሪካዊ የቆየ ስለሆነ እሙ ሰላማ ቤተክርስቲያን የሚያምር ብላለች። ንጉሱ ነግራ እሙ ሰላማ ገብታ ሄዳለች፣ አይተዋለ ቤተክርስቲያኑን የሚያምር ብላ ለነብዩ ነግራለች። ነብዩ ሰልሟል፣ ቤተክርስቲያኑን በቃ ወደ መስጊድ ተቀይሯል ነው የነሱ ኢንቴንሽን። ነብዩ የተናገረውን መሐመድ የተናገረውን እንኳን ቆርጦ አውጥቶታል። ተፍጡራን መጥፎ ናቸው የተሰራው መቃብር ላይ ነው የሚለውን ቆርጦ አውጥቶት አህመዲን ጀበል እንትኗን ብቻ ነው የሚናገራት። እሙ ሰላማ ቤተክርስቲያኑን እንደመሰከረች ማለት ነው። ቪዲዮን አንድ ያስደምጣቸው ምን ያህል ታክቲካል እንደሆኑ ሰዎቹ ማለት ነው። ታሪክን የማስለም ታሪክን የመስረቅ የምንጠቅ ስትራቴጂያቸው በጣም አደገኛ ነው። በዚህ መጠን መዋሸት ማለት ነው። በዚህ መጠን ማስጭበርበር ምን የሚሉት ነው? አህመዲን ጀበል እንደዚህ ነው የሚለው። አጭበርባሪዎች እንደሆኑ በነገራችን ላይ ከዚህ ቪዲዮ መረዳት እንችላለን። ምክንያቱም በሙሐመድ ንግግር መጥፎ ንግግር ከሰው ጋር ሊያኗኑር የማይችል ንግግር እንደሆነ ስለገባው ኡሙ ሰላማ ስለ አክሱም ጽዮን ቤተክርስቲያን የተናገረችውን እንዳደነቀችው አይነት ተናገረ፣ የሀዲሱ ላይ የሚለው ማለት ነው። ነገር ግን ሙሐመድ ከፍጥረት ሁሉ ክፉዎች ናቸው ያለውን በቀጥታ ዘሎታል ማለት ነው። እሱ ምንድነው ያለው የይገባኛል ስሜት ስለሆነ ይዞ የመጣው ቤተክርስቲያኗም ቆንጆ ነች። የሙሐመድ የላካቸውም ተከታዮቹ ያንን ቤተክርስቲያን አፈርም አድርገውታል። ነብዩም ሰልሟል። እፎይ እንዳለው ምንድነው ያ ቤት መስጊድ አክሱም መስጊድ ላይ ይሰራልን ብቻ አይደለም አክሱም ጽዮንም የኛ ነች አይነት ነገር ነው። ምክንያቱም በሸሪዓ የምትተዳደሩ ከሆነ ቤተክርስቲያንን አፍርሰው ወይም ደግሞ ቤተክርስቲያንን ተቆጣጥረው መስጊድ ማድረግ ስለሚፈቀድላቸው ወይም ደግሞ እንደዛ ስለሆነ አስተምሯቸው ማለት ነው። ለምሳሌ ይናገራል እኮ እዛም ላይ እኮ ይናገራል እኮ ቪዲዮ ላይ እዚህ ጋር ቆርጬዋለሁ እንጂ ኖ ለምንድን ነው ውቅሮ የሚሆነው? አክሱም ነው መሆን ያለበት። ምክንያቱም እሙ ሰላማ ድንቃሌ ቤተክርስቲያኑን እዛ ነው የኛ ቪዲዮ ላይ እንደዛ ነው ብሎ የሚናገረው። እሙ ሰላማ ቤተክርስቲያኑን ስላደነቀች ኦኬ ኔክስት ነጃሺ የሚባለው ንጉስ እሱ ነው ያስጎበኛት አይነት ስታፍ እሱ ከሰለመ ቤተክርስቲያኑም ሰልሟል ነው እኮ ታሪኩ። ሊድ የሚያደርገው ወደዛ ነው። ውቅሮ አይደለ እዛ አይደለም። ነጃሺ ትክክል አይደለም ታሪኩ እዛ ሳይሆን መሆን ያለበት ጽዮን አክሱም ጽዮን ቤተክርስቲያን ነው መሆን ያለበት ነው ትረካው የአህመዲን ጀበል። ወይ ቀልድ! ሰዎቹ እኮ ይቀልዳሉ። ይሄ እኮ ቀጥል። ያ አክሱም ላይ መስጊድ ይሰራ አይሰራ አይደለም ዋናው ግባቸው እነሱ ቤተክርስቲያኗንም ልክ ጠቅልለን እንውሰድ አይነት ነው አንድምታው ማለት ነው። ለምሳሌ ሀጊያ ሶፊያን ቤተክርስቲያን ብታዩ ቱርክ ውስጥ የነበረችዋን ልክ ኦልሞስት እድሜዋ ከአክሱም ጽዮን ጋር ተቀራራቢ የነበረ ነው። በ300 አካባቢ የተሰራች ቤተክርስቲያን ነች ሀጊያ ሶፊያ ቱርክ ውስጥ የምትገኘው ማለት ነው። እሷ ኦኬ እንደዛ አካባቢ ነው። አክሱም ጽዮን ቀደም ትላለች። ኦኬ ስለዚህ እሱ አሁን መስጊድ ሆኗል ማለት ነው። መስጊድ አድርገውታል። ስለዚህ ጽዮን ማርያም ጽዮንንም እንደዛ እናድርግ የሚል ስለሆነ እይታው እናዳምጠው እስኪ ትንሽ የሚለውን የአክሱም ጽዮን ማርያም ቤተክርስቲያን ውስጥ ስለ ማርያም ቤተክርስቲያን የምን ቤተክርስቲያን የምን ቤተክርስቲያን አክሱም ጽዮን ቤተክርስቲያን ኦልራይት ያ ስለ አክሱም ጽዮን ቤተክርስቲያን መተያየችውን ተናክር መስክራለች። የምትናገረውን ታሪክ ይዘው ነው እነ ፕሮፌሰር ስርገው ሀብለስላሴ ምን ይላሉ? በወቅቱ የአክሱም ጽዮን ማርያም ምን እንደምትመስል የመጀመሪያው መረጃ ብለው ይወስዱታል። ስለዚህ እንደ መጀመሪያ መረጃነት የሚጠቀሙት ምንድን ነው? የሙሐመድ ሰሃቦች ወደዚህ መጥተው ለሙሐመድ ሄደው የነገሩትን ነገር ነው ማለት ነው። የአክሱም ጽዮን ውበቷን
በሰዓቱ እንደነበረችም መስክረዋል የኛዎቹ በማለት ይናገራል። እንግዲህ ከዛ ውስጥ አንዱ እሙ ሰላማ ነች። በዚህን ጊዜ እሙ ሰለማ አክሱም ገብታ ቤተክርስቲያኑን አይታ የተናገረችውን ሀዲስ ወስደው ያኔ እንኳን ምን ይመስል ነበረ ብሎ ደሊል ያደርጋል። ስለዚህ ቤተክርስቲያኑ ምን ይመስል ነበረ? ውብ እንደሆነ ማለት ነው። ቤተክርስቲያኒቱ ውብ እንደነበረች መቼ? ያኔ ራሱ ማለት ነው። ያኔ ራሱ አሪፍ እንደነበረ። ኦኬ ለምን የነብዩን ንግግር አይጨርሰውም ታዲያ? ነብዩ ምን አለ? ነብዩ ምን አለ? ነብዩ ያለውን ለምንድን ነው ያልጨረሰው? ነብዩ ያለውን ደግሞ አንተ አንብብላቸው። ያ እንግዲህ እሱ የተናገረው የማን ነው? የኡሙ ሰላማን ንግግር ብቻ ነው ቆርጦ የተናገረው ማለት ነው። ነገር ግን ነብዩ ከዛ በኋላ ምን ብለዋል የሚለውን ሊናገር አልፈለገም። ያ ምንድነው እጅግ በጣም መጥፎ ንግግር ስለሆነ የተናገረው ሙሐመድ ማለት ነው። እንግዲህ ከዛ በኋላ ምንድነው ኡሙ ሰላማ ያለችው ማለት ነው። ነብዩ ጭንቅላቱን ከቀና አድርጎ ከታመመበት ቀና አደረገና those people are the people who whenever a pious man dies among them እነሱ እኮ የማርያም ቤተክርስቲያን ያለቻቸው ሰዎች አንድ ቅዱስ ሰው ሲሞት እርሱን ይቀብሩና ይላል make a place of worship at his grave በእርሱ ላይ ያምልኮ ቦታ ይሰራሉ በመቃብሩ ላይ and they make those picture in it ከዛ ስዕል ይስሉበታል አለ። ኡሙ ሰላማ የነገረችው ስለምንድን ነው? ስለ ቤተክርስቲያኗ ውበትና ስለ ስዕላቶቹ ነው። ስለዚህ ስዕላቶቹን መሐመድ እዚህ ጋር እየተቃወመ ምን ይላል? ዞስ አር ዘ ወርስት ክሬቸር ኢን ዘ ሳይት ኦፍ አላህ እነሱ በአላህ እይታ ውስጥ እጅግ በጣም መጥፎቹ ናቸው ከፍጥረት ሁሉ። ለምን ይሄን ተናገረ? አህመዲን ጀበል ይሄንን ለምን ዘለለው? እንዴት ነህ? ሰላም ነህ? መስገነው ሰላም ነው አለን አልሐምዱሊላህ። እዛ ላይ that is the most hated የተባለበት ምክንያት ፒክቸር በእስልምና የተከለከለ ነው። ረሱል ሰለላሁ ዐለይሂ ወሰለም እንደዛ ያሉት የፒክቸሩን አትራክቲቭ መሆን ሳይሆን ኢሜጅ ነገር የተጠላ ነው። ለዚህ ደግሞ ኖርማሊ አንዴ ቆይ ልጨርሳ ቆይ አንዴ ዋን ባይ ዋን እያየነው ቆይ አሁን እሙ ሰላማ ነች አል ስለ ቤተክርስቲያን ነገረች እኮ ሰጣለሁ ዋንስ ልናገርና እኔ ልንገር ቆይ እሰማለሁ እኮ አሁን ስለ ስዕሉ አልጠየቅንም ገና ስለ ስዕሉ ስጠይቅ ለምን እንደሆነ ወይንም ለምን the most hated ተባለ የሚለውን ደግሞ ስጠይቅ እንደዚህ ምክንያት ብለህ ትነግረኛለህ። እሙ ሰላማ ማለት የነብዩ ሚስት ነች አይደል? ያ ኦፍ ኮርስ ያ ወደ ኢትዮጵያ ከመጡት አንዷ ነች። ኦኬ go ahead ኦኬ ተሰደው የመጡት በአክሱም አካባቢ አርፈው ነበረ። ከዛ በኋላ ሲረጋጋ ወደ መዲና ተመልሰዋል አለ ወደ መሐመድ። ስለዚህ ስለ ማርያም በኋላ ላይ ጥያቄን ጠይቅ። ያ እየተነጋገርን እንድንሄድ ነው። ታሪኩን ሐዲሱን ከመጀመሪያው ጀምረን እንድናየው ነው። ይሄ ታሞ በተኛበት ሰዓት ላይ ስለ ማርያም ቤተክርስቲያን የነገሩት አይደለ? የቱ ጋ ነው አክሱም ጽዮን ማርያም የምለው? ስለ እንትኑ የተናገረ ነው የምለው የቱ ጋ ነው? ስለ የትኛው ማርያም ቤተክርስቲያን የነገሩት? ስለ ቸርች ነው ያለው። ቸርች ነው የምለው እዛ ጋ አይታየም። እኔ ማርያም ቤተክርስቲያን የሚል ነው የሚታየኝ እኮ። ቸርች የትኛው ቸርች የምል ነው? አዎ የትኛው ቸርች? ገብርኤል፣ ሚካኤል፣ ማርያም። እዚህ ጋ አንዴ እየተነጋገርን እንሂድ ካልከኝ በዛ ታይም የዛሬ አክሱም ስሙን ጥራልኝ። ጽዮን አክሱም ጽዮን ነው አክሱም ጽዮን ማርያም በዛ ታይም ለመኖሩና ይህን እሱን ቸርች ለማለቱ አንተ ምን ኤቪደንስ አለ? ምን ማስረጃ አለ? መልካም ሰዎቹ ነው ያረፉት የመሐመድ ተከታዮች አዲስ አበባ ወይንስ አክሱም? ሁሌም ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አይዋሹም። ሜይ ቢ እኔ እናንተ ልንዋሽ እንችላለን። መልካም እሺ፣ አንዴ ልንገርህ እንየው። ቆይ አንተ ልትዋሽ ትችላለህ፣ ትዋሻለህ አንተ። ቆይ አንዴ ቆይ እሺ ልጨርስ። ቆይ ለቀጠፍከው ነገር ልንገርህ መጀመሪያ ነው ያው እንዴ አትጩህ። አንዴ አንደኛ ቆይ አትጩህ፣ ተረጋጋ።
ነብይ እንደሚዋሽ እኔ ሳልሆን የአንተ ታላቁ ጠበሪ 6ኛው ቮሊም 111ኛው ፔጅ ላይ ሙሐመድ ዋሽቻለሁ ያለበት መረጃ አለ። ስለዚህ እንደሚዋሽ ራሱ ስለተናገረ እኔን ተወኝና አሁን ቶፒኩ ላይ እንግባና ፕሊስ፣ ቶፒኩ ላይ እንግባና ቅድም የጀመርነው ላይ ናውሌጅ ላይ ዲፔንድ ሆነ ሳይሆን የምታወራው ምላስ በጣም ረዥም ነው፣ ግን እውቀት ላይ ዲፔንድ ሆነ አታወራም። ተረጋጋ። ቀደም ሙጫ አሚር አፉ እንደተጣበቀ ጸጥ ብለህ ወጥተህ እንደመጣው እንደዛ አሁን ደግሞ ረብሼ ልውጣ ብለህ አትሞክር። ስለዚህ ቶፒክ ላይ ግባና እሺ እንመለስ። አሁን ፕሊዝ ካም ቱ ዜሮ፣ ወደ ዜሮ ነው። ከመጀመሪያውን ጀምር። ኦኬ ሳቦቹ ወደ ኢትዮጵያ መጥተው ነበር። አክሱም እንዳረፉ ተማምነናል። ከዛ ደግሞ ደረስንበት ፖይንት ልጠይቅ አንዴ። ተረጋጋ። በዛ ታይም የነበረው ቸርች አክሱም ጽዮን ማርያም ለመሆኑ ምን ማስረጃ አለ? ይህም ብቻ ንገረኝ። መልካም ተረጋጋ። አክሱም ጽዮን ማርያም ለመሆኑ ማስረጃ ስ ኦኬ ምን ቤተክርስቲያን ነው ብለህ ነው የምታምነው አንተ? ገብርኤል ነው ወይንስ ሚካኤል ነው? ማርያም ካልሆነ ኦልድ ቸርቾች አሉ። አይ ነው ይኸው አዲስ ማርያም ቤተክርስቲያን ነው። እሺ ማስረጃ ይኸው አዲስ ፊት ለፊት የቱ ጋር አለ? አሳየው ማርያም የሚለውን ክርስቲያን። ኦኬ አይታይም እዚህ ጋር ምን ይላል ይሄ ወንድማችን? የአረብኛውን ሀዲስ አውጣው አርግለት፣ ዝቅ አርግለት። ቀጥል። ሚካኤል ነው ወይ አረብኛው ላይ ሚካኤል ገብርኤል እንዳይሆን እናት። ኦኬ ሶ ድምፅን ከፍ አድርግና አንብበው። ኖ የአንተ ፖይንት ምንድን ነው እዚህ ጋር ጥያቄ? እሺ ምን ቤተክርስቲያን ነው? ምን ቤተክርስቲያን ነው? ኢትስ ኦኬ የአንተ ፖይንት ምንድን ነው? ኢትስ ኦኬ አይደለም። ኢትስ ኦኬ ኖ ኢትስ ኦኬ ሳይሆን ምንድን ነው ማረጋገጫ ብላይ ነበር አይደለ? ተማመን ነው ማርያም ተማመንን። አነበብኩት እኔ። ምን ቤተክርስቲያን ነው? ተማመንን። ስለዚህ ትክክል ነኝ። ጠይቅ አንተ። ትክክል ነኝ አይደለሁም? ፖይንት ምንድን ነው? ኔክስት ኦኬ ትክክል ነኝ አይደለሁም? ያ ማርያም ጎ አሄድ። ትክክል ነኝ አይደለ? ሀዲሱ እንደዛ ነው የምለው። ያ ኦፍ ኮርስ ቴንክ ዩ። መልካም። አሁን በሜሪየም ቤተክርስቲያን ብሎ እንዲህ አንድ ከተናገረው ነብይ እነሱ ቅዱሱ ወይንም ነብይ ሲሞትባቸው በላዩ ላይ ነው ቤተክርስቲያን የሚሰሩት ብሏል። አንድ አክሱም ማርያም ቤተክርስቲያን ወይንም ደግሞ እኛ ክርስቲያኖች ነብያችን ላይ ቤተክርስቲያን ለመስራታችን ያቺ ቤተክርስቲያን ነብይ ላይ ለመሰራቷ ማስረጃ አንጣ። ኦኬ አዳምጠኝ በደንብ። ፍሮም ዘ ቢጊኒንግ ፒክቸር የተከለከለ ነው። አኮርዲንግ ቱ ክርስቲያኒቲ። ስማኛ አትጩህ። ቆሺ ጥያቄ ምንድን ነው? እንድናገር አትጩህ። ቆይ ልናገር። እየጮህኩ አይደለም። አትጩህ። ስለዚህ ቤተክርስቲያኒቱ ማነች? ማርያም። እነሱ ከነሱ ነብይ ላይ መቃብር ይሰራሉ። ስለዚህ ነብዩ ላይ መቃብሩ ላይ ቤተክርስቲያን ይሰሩና ስዕሉን አድርገው ያመልካሉ ብሎናል አደለ? በዚህም ምክንያት ተፍጡር ሁሉ የተጣሉ ናቸው ብሏል ነብይህ። አሁን አክሱም ጽዮን ነብይ መቃብር ላይ ለመሰራቷ እንደውም ከፍ እናድርገዋለ። ክርስቲያን መረጃ የሚያመጣ ይመስላል። እስላም ፓዝ ብሎ መቼም አለመረጃ ያወራ። ብዙ ሰዎች እንዲማሩበት ከኔ ጎን ይሁን። የአህመድን ጀበል ነው። የእሱማ ከሆነ ፌስቡክ ላይ ለቀለቃት የአህመድን ጀበልም ታሪክ የሆነች ልኖር ስለምችል እሷን ያነብልናል። እያጨበጨብን እንደውም ከስር ምንም መጥፎ ነገር እንዳጽፉ በመረጃ ያወራል ብለን ተስፋ እናደርጋለን። አሁን አክሱም ጽዮን የየትኛው ነቢይ መቃብር ላይ እንደተሰራች እከሌ የሚባለው ነቢይ ሞቶ እሱ ላይ መቃብሩ ላይ ቤተክርስቲያኒቱ ተሰራች። ከዛ ይኸው ፎቶውን የሱን አድርጋችሁ እያመለካችሁ ነው የሚለውን
መረጃ ታወጣና ትቀጥላለህ። ልክ እኛ ያንተን መረጃ እንደዚህ አውጥተን እንዳስነበብን ቀጥል። ኦኬ፣ በጣም ጥሩ። ከገድላት አውጥቼ አመጣልሃለሁ። ቀጥል። ኦኬ ጊቭ ሚ ታይም። አንድ ነገር ልንገር እዚህ ጋር ኖ መረጃ ፐርሲድ ያደርግ ስማኝ። የትኛው ነቢይ መረጃው ይቅደም። የትኛው ነቢይ መቃብር ላይ አክሱም ጽዮን እንደተሰራች ከዛ የእሱን ፎቶ አድርገን እንደምናመልክ አንዴ ስማኝ፣ ማስረጃ በደንብ ሰማል። አንዴ ሳይሆን አንተ እሱ መረጃ ካመጣህ ይኸው አሁን 5 ሰዓት ሊሆን ነው 10 ጉዳይ 1 ሰዓት ሙሉ አንተ ነህ የምታስተምርበት። መረጃውን ብቻ ቅድመ ማስተማር አይደለም። ጠብቀኝ፣ ቆይሽ አንዴ ልናገር። እኔ እኮ አምጣ መረጃ። እኔ ከምታወራ መረጃውን ፈልግ፣ እስከዛ አውጣው፣ መረጃውን ክፈተው። እኔ ማውራት አይጠበቅብህም። ነብዬ አይዋሽም ብለሃል። ነብዬህን ትታደገዋለህ። አንተ ነህ አባ፣ አንተ ነህ በጣም ምላስ ረጅም አንተ ነህ። አንዴ ስማኝ። ችግር የለውም። ኦዲየንስ በደንብ ስለሚገባው በደንብ ስለሚረዳ ማን በመረጃ ያወራል፣ ማን ይዋሻል፣ ነብይ ወይንስ እኔ? እሱ አይደለም እኔ እያልኩ ያለው። አንዴ አንተ ስማኝ። ከኦዲየንስ ጋር ሳይሆን እኮ አሁን እኮ ኮሚኒኬት እያደረግን ያለ ነው 2%። ከምታወራ መረጃውን አውጣ። እስከዛ ወሬው እኮ አይጠቅምህም። መረጃ ብትፈልግ ነው የሚጠቅምህ። አታዳምጥም? አዳምጣለሁ፣ እንዳትወጣ። ታዲያ ሳታዳምጥ እንዴት ነው ኮሚኒኬት ማደርግ ከአንተ ጋር? በደንብ አደርጋለሁ። መረጃውን አውጣ። ሊስን ግሬቭያርድ ወርሺፕ የሚያደርጉ ሰዎች አሉ። ስማኝ፣ መጀመሪያ ላይ ስለ ሌሎች አልጠየቅኩም። እኔ መረጃውን አውጣለኝ። አዎ አለ ብለሃል። ያውም ገድሌም አለ ብለኸኛል። ክፈተው ገድሉን። አክሱማውያን አላችሁ፣ ጽዮናውያን አላችሁ፣ ስማ፣ ጽዮናውያን አላችሁ፣ አክሱማውያን አላችሁ። እንዲህም ተቀጥፎባችሁ ነበር። አደራህን እንዳትወጣ፣ አደራህን ፖዝ አድርገህ እንዳትወጣ፣ አደራህን እስላም ፓዝ ቱ ፓራዳይዝ ብለህ ነቢይን ሳትታደግ እንዳትወጣ። አደራህን ተመለስ። የጽዮን ልጆች አላችሁ፣ አክሱማውያን አላችሁ። እንዲህም ተብሎባችሁ ነበር። እኛ ክፋታችን ምን እንደሆነ ታውቃለህ? ስላምፓስ ደቂቃ እንሰጥሃለን፣ እንታገሳለን። በመረጃ የሚያወራንን ሰው አፕሬሽት ስለምናደርግ ማለት ነው። አንዴ ቆይ፣ በዛ ሀዲስ ላይ ምንድን ነው የምለው? መረጃውን አውጣ፣ መረጃውን አውጣ። ቆይ ገድል ያለ ብለህ የለ ኖ ወይ? እኔ ገድል ያለ አላልኩም። ቆይ አንዴ ስማኝ። ከገድልም እሰጥሃለሁኝ። ገድል ያለ ብለሃል። ክፈተው። አንዴ ቆይ፣ ገድል ያለ አላልኩም። እኔ እንደዛ አላልኩም። ሸመጠጥከው። ክርስቲያን አዘጋጅልኝ፣ ዩቱብ ላይ ግባና ከገድልም ላይ ነው ያልኩ። ቆይ አንዴ ስማኝ። ቆይ ኢፎይ፣ ቆይ አንዴ ተረጋጋ አንተ። እሺ ችግር የለው፣ ቀጥልሽ። የራይቸስ ማን ላይ ምንድን ነው የምለው? ሀዲሱን መልሰው፣ እሱን መልሰው፣ ወደ ላይ መልሰው። እሺ ምን ይሆንልህ እሱ ላይ? አይ ወደ ላይ መልሰው፣ እሱ አንዴ መልሰው። የነገስታት ምል ሀዲሱ ላይ የለም። ኖርማሊ መልሰው፣ የእንግሊዝኛ ነው አውጣው። ኦኬ የምን ግሬቭ ነው የምለው? ቀጥል። የምንድን ነው የሚለው? ያው ላይ ቀብር ላይ የነገስታት ቀብር ላይ ቤተክርስቲያን ሰርቶ ያመልካሉ የምለውን ሀዲሱን አውጣልኝ አንተ። አይልም። ኦኬ ረሱል ሰለላሁ ዐለይሂ ወሰለም እንደዛ አሉት ያልከውን አውጣ ነው ያልከው። ይሄው ወጥቶልሃል እኮ ያው የማርያም ቤተክርስቲያን ያው ቅዱሱ ላይ ቅዱሱ ያ ቅዱስ ደግሞ አይደለም እሱን አይደለም ያልኩ። አንዴ ስማኝ። የነገስታት ወይም ደግሞ የመሪዎች ምን ላይ ቤት ቸርች ገንብቶ ያመልካሉ ነው ያልክ አይደለ? ረሱል እንደዛ ያሉት አልክ አይደል? እሱ አውጣልኝ አንተ።
ክፈትለት። እሱን 34 53 እሺ ምን እሱን አገናኘው? አውጥተዋል። ያው ምን ሊታደግ ይሄ ይባስ ይቀብረሃል። ይሄም እኮ ኦኬ ታዲያ የንጉስ ምል የቱ ጋር የዚህ ጋር ንጉስ አላልኩህም እኔ ነብይ ነብይ ነብይ። ኦኬ የትኛው ነብይ ላይ ነው እኛ ቤተክርስቲያን ሰርተን አክሱም ጽዮን ለምሳሌ ደወረስት እንድትባል ያደረጋት ቅዱሱ ያ ቅዱስ የሆነው ነብይ የሆነ ሲሞት እሱ ላይ መቃብር ይሰሩና ፎቶውን አድርገው ያመልኩታል አለ። ኦኬ ስማኝ፣ ቀጥል። ፕሮፌትስ ማለት ንጉስ አይደለም። አይዘኝ ምንድን ነው የምትገነባው አንተ? የሞተ ዘመድ ላይ ሳትዋሽ እዚህ ጋር ተናገር። እንግዲህ የሞተ ዘመድ መቃብር ላይ ምንድን ነው የምትሰራው? ምንም ለስራ። አሁን ስለ አክሱም ጽዮን ነው እያወራን ያለው። ለስራ አይደለም፣ አውራ አንተ። ተረጋጋ፣ ተረጋጋ። ተረጋግቼ ነው ያለው። ምንድን ነው መቃብር ላይ ምንድን ነው? ተረጋጋ ፕሊስ፣ ተረጋጋ። ስለ አክሱም ጽዮን ፕሊስ። የትም ስለ አክሱም ጽዮን አይደለም እዚህ ጋር ኖርማሊ ስለ ግሬቭ ያርድ ነው እየተወራ ያለው። አይደለም አይደለም፣ ስለ ጽዮን ወርሺፕ ስለሚደረግ ነው። ተረጋጋ፣ ተረጋጋ። የፋሚሊ ስለ ማርያም ፕሊስ። አዳምጥ፣ ቆይ አዳምጥ፣ ቆይ አዳምጥ። አላዳምጥም፣ ንገረኝ። ምንድን ነው የምትገነባው ግሬቭ ያርድ ላይ? እኛ ምንም ገንብተን አናደርግበትም። ነብይህ ግን ተገንብቶለት መስጊድ ውስጥ ነው ያለው። ይሄ የሚሰራው ለነብይ ነው። መቃብር ላይ ምንም አልገነባም። ምንም አልገነባም። ስለመገንባት የትም እንዳትሄድ፣ የትም እንዳትሄድ። በቃ እየሸመጠጥክ እኮ ነው አንተ። እንኳን ሸመጠጥኩ። የትኛው ነብይ ላይ ነው የገነባሁት? እሺ ማስረጃ አንተ። የትኛው ነብይ ላይ ነው መቃብር ላይ የምትገነቡት ነገር ምንድን ነው? የትኛው ነብይ ላይ ነው አክሱም ጽዮን የተሰራችው? ምንም ልገንባ ግሬቭያርድ አይደለም። ይሄን ስለ ቤተክርስቲያን ነው ሰውዬ፣ ቸርች ነው። ስለ ቸርች ነው። ስለ ቸርች ነው። ስለ ቸርች ለማርያም ቤተክርስቲያን ይሁን ዋት ዩ ቢልድ ኦን ዩር ግሬቭያርድ ንገረኝ። ምንድን ነው የምትገነባው? መቃብር ላይ የምትገነባው ነገር ምንድን ነው? አዳምጥ። ቤተክርስቲያን አንገነባም። መቃብር ላይ ቀብረን እላዩ ላይ ቤተክርስቲያን አንገነባም። ትገነባላችሁ። አትገነባ። ግን ምንድን ነው የምትገነባው? አይ ተረጋጋ። ቤተክርስቲያን አንገነባም። ምንም የሚገንባ ከዛ ውጭ እሱ ፖይንታችን አይደለም። የአንተ ነብይ ግን እናንተ እኮ ናችሁ እንደዚህ አይነት ነገር ፕራክቲስ እስልምና እንግዲህ በእንደዚህ አይነት ድንቁርና ውስጥ ያሉ ሰዎች ናቸው እንግዲህ የሚከተሉ። አዳምጥ። አሁን የተጠየቀው ማምጣት መቼም እንደማትችል ገብቶሃል። ፓኒክ እያደረግክ ነው። ነብይ ያለው ምንድን ነው? እሱ ዋይ ተረጋጋ። አሁን አመጣልህ ያልከው ምንድን ነው? ነብይ ያለው ምንድን ነው? እነሱ አክሱም ጽዮን ሰዎች አንተ ምን የአንተ ፋሚሊዎች አይነት የአንተው አይነቱ ማለት ነው መቃብር ላይ የምትገነቡት ነገር ምንድን ነው? ስለ መቃብር አይደለም እኛ እየጠየቅን ያለ ነው። እኛ ስለ ቤተክርስቲያን ነው እየጠየቅን ያለ ነው። ኦኬ፣ የሞተ ሰው ላይ መቃብሩ ላይ ምንድን ነው የምትገነባው? እኛ ስለ ቤተክርስቲያን ነው እየጠየቅን ያለ ነው። የሙሐመድን መቃብር አሳየው። በዛውን ክርስቲያን ምንድን ነው የምትገነቡት ነው? እኛ እያወራን ያለ ነው ስለ ስታችሁ አይደለም። ሌላውን ሰርድ ፐርሰን ሌላው ክርስቲያን እንተው። ሌትስ ሊቭ ባይ ሳይድ። አንተ ንገረኝ። ሙሐመድ ምን ብሎ ነበረ? ለእኛ የተናገረው ለእሱ እንደዚህ ተገንብቶለታል። አንተ እኮ የምታውቀው ውሸት ምላስ ማስረዘ ከስር ያላችሁ በደንብ ሙስሊሞች አይምሯችሁን ተጠቀሙ። ይሄ ሙሐመድ መቃብር ነው። ስድብ አይደለም። አንዲትም ስድብ አልወጣኝም። ይሄ ሙሐመድ መቃብር ነው። ቆይ አዳምጥ። መስጊድ ውስጥ ነው እንዲህ ያሳምረው ፎ አድርገው የሰሩት የሙሐመድ መቃብር ነው። ከታች ያለው አቡበከርና የኡመር መቃብር ናቸው። የምገነቡት መስጊድ የምትሰሩት ወጣ እናንተ ናችሁ። አያችሁ፣ እንደምንም ብዬ ረብሼ ልውጣ ነው። መረጃ ማምጣት ሲከብደው፣ መረጃ ማምጣት ሲያቅተው እንደምንም ብዬ ረብሼ ልውጣ ነው። ሀዲሱ የሚለው ምንድን ነው? እሱ ስለ ማርያም ቤተክርስቲያን ተነገረ እንጂ ስለ ቀብር ቦታ አይደለም። እዛ ቀብሩ ላይ ቤተክርስቲያን ይሰራሉ፣ መቃብሩ ላይ ቤተክርስቲያን ይሰራሉ። ከዛ ፎቶውን አድርገው ያመልኩታል ነው። የእኛ ጥያቄ የትኛው ነብይ ላይ ነው አክሱም ጽዮን የተሰራችው ነው። መቼም
ከሶስተኛ ጬ ሲ ክፍል ያላለፈ ተማሪ ካልሆነ ይህንን ራሽናል መረዳት ይችላል። ማንም ጤነኛ ሰው ለመረብሽ ለመጫጫ አትግቡ። በተቻላችሁ መጠን ለመጫጫ አትግቡ። ሌሴ ሐውልት ይገነባል መቃብር ላይ እና ሐውልቱ ውስጥ እኛ እንገባለን እንዴ? ሐውልት ውስጥ ገብተን ፎቶ አድርገን ሐውልት ውስጥ እናመልካለን እንዴ? ሐውልት እኮ ድፍን ነው። ከሶስተኛ ጬ ክፍል ያላለፋችሁ ሰዎች እዚህ ፕላትፎርም ላይ አትምጡ። መቃብር ላይ ምንድን ነው የምትሰራው? ሌሴ እሺ፣ ሐውልት እንሰራለን። ሐውልት ይሰራል። እሺ፣ ሐውልቱን ምን ሐውልት ውስጥ አገባ ነገር ድንጋይ ነው፣ ድፍን ነው። ክፍሉ የሚያወራው ምንድን ነው? ስለ ውስጡ ስላለው ቁንጅና፣ ስለ ቤተ ክርስቲያን፣ ስለ ውስጡ ነው እያወራ ያለው። ውስጡ በቅዱሳን ስዕላት አሸበርቀውት አሳምረውት ውስጡ ይገለገላሉ ነው የሚለው። በእናታችሁ ሙስሊሞች ሴጣን አይጫወተባችሁ አይመራችሁ ላይ በዚህ መጠን ሴጣን አይጫወትባችሁ። መረጃ ማምጣት ሲከብዳችሁ ማለት ነው። አህመድ ኬስ ምናምን አይደል ነው ስምህ ከሌለ አስወጣው እሱን። ይዘዲን ሰላም ነው። ሰላም እንዴት ነው? አለ መልካም። ክርስቲያኖች የነቢያት መቃብር ላይ ነው ቤተክርስቲያን የሚሰሩት ብለህ ታምናለህ? ይድገበልኝ። እኛ ክርስቲያኖች የነቢያት መቃብር ላይ ነው ቤተክርስቲያናችን የምንሰራው? አይደለም። ስለዚህ እኛ ነቢያት መቃብር ላይ ቤተክርስቲያን አንሰራም። እናንተ ነቢያት ላይ መቃብር ላይ ቤተክርስቲያን ሲሰሩ አላየም፣ ግን የሰው ሲሞት እዛ ላይ መቃብሩ ላይ ቤት ሲሰራ አይቻለሁ። እንግዲህ ግን መቃብሩ ላይ ነቢያት ነው ያልኩ፣ በደንብ አስተውል። የነቢያት ሬሳ መቃብራቸው ላይ ቤተክርስቲያን እንሰራለን? የመጨረሻ ጥያቄ። ነቢያቶችን ታውቃቸዋለህ ብዬ አስባለሁ። የእነሱ ላይ ነው ቤተክርስቲያን የምንሰራው? እኔ አላየውም፣ አልሰማሁም እንደዛ። ኦኬ። ሙሐመድ ክርስቲያኖች የነቢያት መቃብር ላይ ነው ቤተክርስቲያን የሚሰሩት ብሏል። ቀደም ምን ብልሃል? አሰሩም ብልሃል። ስለዚህ ሙሐመድ ተሳስቷል ማለት ነው። እኔ ስለዚህ ጉዳይ በደንብ ስለማላውቅ እኔ አሁን እዚህ ጋር ለነገር የመጣሁት መሰለህ፣ አንተ ብዙ ሰው ይከታተላል። እንግዲህ ሁል ጊዜ አሁን ስትናገር እስላሞችን በማቆሸሽ እስላሞችን በማጥለሽ ነው አንተ የምትታወቀው። ምን ብያቆሸሽኩ? እስቲ አሁን በመረጃ ስላወራሁ ወይ ደግሞ ለምንድን ነው ይህ ሁሉ ጥላቻ? ምንድን ነው? ምን ብዬስ ያቆሸሽኩ? ነቢዮችን ነቢይና መሐመድ ለምሳሌ መሳደብ ምን አመጣ? እስኪ አንተ አሁን ምን ሰውን ብዬ እኮ አሁን ወደ ክርስትና አቆሸሽኩኝ? ማምጣት ካለብህ እኮ ምን ብዬ በመሳደብ እኮ አቆሸሽኩ? አይደለም። ምን ብዬ ተሳደብኩኝ? ስንት ሰው ይከታተል? ብዙ እኮ የሚከታተል ትልቅ ሰው አይደለ እንዴ? እዘዲን ይቅርታ፣ በቃ ይቅርታ፣ የተሳደብከው መሰለህ፣ ይቅርታ። ጉድ። የመሐመድ ተከታዮች ወደ ኢትዮጵያ ተሰደው መጥተው ነበር ያን የላካቸው ጊዜ። ኦኬ። የአክሱም ንጉሥ ተቀብሏቸው ነበረ በሰላም አይደለ? ኦኬ። ከዛ በኋላ ሰላም ሲሆን ተመልሰው ሄደዋል። ኦኬ። በሄዱበት ሰዓት ላይ ስለ ማርያም ቤተክርስቲያን ነግረውት ነበር ለመሐመድ። በአክሱም ስለተቀበሉት በአክሱም ያለችው ማርያም ቤተክርስቲያን ታሪካዊት አክሱም ጽዮን ትባላለች። አክሱም ማለት ቦታው ነው፣ ማርያም ማለት ደብሯ ስም ነው። ስለዚህ ስለ እሷ ቤተክርስቲያን ቁንጅና በነገሩት ሰዓት ላይ መሐመድ ያለውን ሰምተሃል? እኔ እፎይ ስለ ታሪኩ እንደዚህ ብዙ አላውቅም ብለህ እኔ ይኸውልህ እናንተን በመከታተል ብዙ ሰዎች እኮ እየተጎዱ ነው። በእምነቱም በሁለቱም መሀል ላይ ብዙ እየተጎዱ ነው። ለምሳሌ እዚህ አርሲ ላይ በጣም ህዝብ እየተጎዳ ነው። እያረዳቸው ከእናንተ ማለት ነው። ከእናንተ የተነሳ ይኸውልህ
እያረዳችኋቸው ነው። ትክክል ነው። ከኛ የተነሳ ሳይሆን እንደዛ እናንተ ማለት ነው። ዛሬ ሳይሆን ድሮም ታርዷችኋላችሁ። ምን በእኛ ታሳብባለህ? ዘመናት ነው እርድ የጀመራችሁት፣ አሁን አይደለም። አሁን ሶሻል ሚዲያው ግልጽ አደረገው። እንደዚህ ማለት የለብን። ሰው እየተጎዳ ነው። ስለ ሰው ለሚጎዳ እሺ አሁን ምን ማውራት እንተባበረ? አለብን እንጂ እኮ አሁን እዚህ ላይ ምን እንተባበረ? ስለዚህ እኛ እናውራ፣ እናንተ ብቻ አውሩ። እንደዚህ ታሪካችንን አበላሽታችሁ እኛ ዝም እንበል? ነቢያችን አትሳደባ አንተ እንደዚህ ምን ብዬ ተሳደብኩ? እሺ ይኸው ክፍል አድርገህ እና ሁሌ ቅድም ተሳደባ ይቅርታ ብዬ ነበር። ነብይ ይቅርታ ዋሻ ብዬ ነብይ ዋሻ አልጠገልኩም ነበር። ኦኬ እስቲ ምን ብዬ ተሳደብኩ? አንድ መረጃ። ሁሌ አንተ ነብይን በቃ ትሳደባለህ። ለምንድን ነው ምን ከነብይ ላይ ብዬ የማትወርደው አንተ? ምን ብዬ? አይሻ እንደፈራት ብለህ ተሳደብክ። ቆይ ሱብሃንአላህ ተረጋጋ አንተ። ምን ብዬ ተሳደብኩኝ? አሁን ቅድም ነብይ ይዋሻል ብለህ አልተናገርክም? ኦኬ ይዋሻል አይዋሽም? ቅድም ይዋሻል አይዋሽም? ለምንድን ነው የሚያሸው? አንተ እንደዚህ ይባላል? መልካም እሺ፣ ካልዋሸ አሁን እዚሁ ኧረ ላሳየህ። ኦኬ አይዋሽም ብለህኛል አይደለ? ማይዋሽ ከሆነ የማርያም ቤተክርስቲያን ውስጥ አክሱም ጽዮን ላይ የትኛው ቅዱስ ላይ የትኛው ነብይ ላይ ነው እስቲ ቤተክርስቲያኒቱ የተሰራችው? ማስረጃ አምጣልኝ እስቲ ነብይ ካልዋሸ። እኔ እኮ የእምነቱ ተከታይ ነኝ እንጂ የእምነቱ አስተማሪ አይደለሁም። እኔ የምልህ እኮ ስለዚህ ሰውን ነብዩ ዋሽቷል። አትሳደብ፣ የሆነ ቆይ ቆይ የሰውን ቆይ እምነት አትናቆሽ። ቆይ ተረጋጋ። ሊስን አንተ የእምነቱ እዛ ተከታይ ነህ አይደለ? አዎ አክሱም ቤተክርስቲያን በነቢያት መቃብር ላይ ነው የተሰራችው ብለህ ታምናለህ ማለት ነው አይደለ? የነብይህን ንግግር ስለምትቀበል አዎ እቀበላለሁ፣ እከተላለሁ። ስለዚህ ዋሽቷል። አልዋሽ የምትል ከሆነ ማስረጃ አንጣልን። ማን የሚባል ቅዱስ ነብይ ላይ ቤተክርስቲያን እንደተሰራ አክሱም ጽዮን ማስረጃ አንጣልን። እኔ ስለ እምነቱ ተከታይ ነኝ እንጂ አንብቤ ወይ እንደዚህ ማቆ ነገር። ስለዚህ ነብይ ዋሽቷል። በቃ መረጃ ማምጣት ማችል ከሆነ ነብይ ዋሽቷል። ዳሴት ልጨምርልህ። ሌላ አንተ ስለሚጎዳው ህዝብ ላሉ ሰዎች ብታወራ ነበር። ሌላ ልጨምርልህ። ነብይ እንደዋሸ የአንድ ታላቅ ጠበሪን አንድ ክፈትልኝ ክርስቲያን። ስቴሮፋ ጠበሪ ቮሊም 6 ላይ ፔጅ 111 ላይ ነብይ እንደዋሸ የራስ ታላቁ ሙፈሲር እንዲህ ብሎ አስቀምጦልሃል። እኔ አይደለሁም። ቮሊም 6 ፔጅ 111 ላይ አዘጋጅልኝ። የአንተ ሙፈሲር እንደዚህ ብሎ አስቀምጦልሃል። ታላቁ ጠበሪ ኢማም ጠበሪ ታላቁ ሸይኹል ኢስላም ኢብኑ ተይሚያ እሱ የሚናገረው ምንም ውድቅ የለበትም ከታቢያኖች ከነሱ ቀጥታ ወደ ሳባዎች የሚገባ ነው እንትን ያለው ብሎ እንትን ያለው እንደዚህ ይላል። አንብበው። ሂስትሪ ኦፍ አጠበሪ ቮሊዩም 6 ፔጅ 111 ላይ ነው የሚገኘው ታሪኩ። እንግዲህ ጅብሪል ያላመጣለትን ሙሐመድ ተናግሮ ከዛ ጅብሪል መጥቶ ከተቆጣው በኋላ ሙሐመድ እንደዚህ ብሎ ነበር። ሜሴንጀር ኦፍ ጋድ ሴድ ያላህ መልእክተኛ እንደዚህ አለ፣ አይ ሃቭ ፋብሪኬትድ ቲንግስ አጌንስት ጋድ ኤንድ ሃቭ ኢምፒውትድ ቱ ሂም ኤ ወርድ ዊች ሂ ሃዝ ናት ስፖክን። እኔ በአላህ ላይ ቀጥፍ ያለሁ እሱ ያላበጣልኝንም ቃል ተናግር ያለው ብሎ ተናገረ። ቴንኪዩ። ሙሐመድ ምን አለ? ፈጣሪ ያላለኝንም ብያለሁ፣ አምላክ ያልነገረኝንም ተናግር ያለሁ። ስለዚህ ቀጣፊ ነው ብሎ ያስቀመጠን ለማን ነው? ታላቁ ሙፈሲር ኢማም ጠበሪ በ310 የነበረ። አሁን እሺ መረጃ ማምጣት አትችልም፣ ነገር ግን እንደዛ ብለህ ታምናለህ። ይሄ ውሸት ነው እያሉ ነው። ይሄ ታሪክ ውሸት ነው። ቀጥፎባቸዋል። አክሱም ጽዮናውያን ላይ ቀጥፎባቸዋል፣ ዋሽቶባቸዋል። ለምን? በውሸት እንዲጠሉ፣ በውሸት ተፍጡራን መጥፎ ናቸው ይላቸዋል። ለምን እንደዛ ይላቸዋል? አንደኛ ያልሰለመ ንጉሥ ሰለመ ብላችሁ ለዘመናት ፕሮፓጋንዳ ዘራችሁ። ተንቆ ዝም ሲባል እውነት ወደ ማስመሰል አመጣችሁት። ሐሰት ሲደጋገም እውነት ይመስላል እንዲባል ማለት ነው። አንዲት አርኪኦሎጂካል ኤቪደንስ የለም፣ አንድም የታሪክ መረጃ የለም። ዝም ብለው ከዛም የቃረሟትን መረጃ ሰካክተው ነጃሺ የሚባል ሰለመ ንጉሥ ይለዋል። ነጃሺ ማለት ምንድን ነው? እሱ ሲጀመርና ከዛስ የሌለ ታሪክ ይጽፉልሃል ማለት ነው። እሱ አልበቃ ብሏቸው አክሱም ጽዮን
የተገነባችው ቅዱሱ ሲሞት በሱ ሬሳ ላይ ነው። ቅዱስ ማለት ያው ከዛ በሌላኛው ሀዲስ ስትፈሱ ነቢይ ሲሞት በነቢይ የትኛው ነቢይ ሞቶብን ነው እኛ አክሱም ጽዮንን ገንብተን ቀብረን እሱ ላይ ቤተክርስቲያን የሰራ ነው። ሙሐመድ ካልዋሸ እከሌ የሚባለው ነቢይ እከሌ የሚባለው ቅዱስ እሱ መቃብር ላይ ነው አክሱም ጽዮንን የተሰራቸው የሚል ማስረጃ አምጡስ። እነሱ ከፍጡራን ሁሉ መጥፎ ናቸው ያለው እሱን ይቀብሩትና እሱ ላይ ቤተክርስቲያኑን ሰርተው ከዛ ያመልኩታል ብሏል። ማስረጃ ከድር ይህንን አዲስ ትሸመጥጣለህ ወይንስ ትቀበላለህ? እኛ ክርስቲያኖች አክሱም ጽዮንን የምናመልክበት እንትን ቅዱሱ ሲጀመር ማለት ነው። እሺ በመጀመሪያ ደረጃ ኢትዮጵያ ውስጥ የተላከ ነብይ የለም። ስለዚህ ነብዩ ዋሽቷል ማለት ነው። ሱና.ኮም ነው እንጂ ሐዲሱ ውሸት ነው። አትቀበለውም። አዲሱን ነብይ አልመጣም ኢትዮጵያ ውስጥ። እስቲ ማን የሚባል ነብይ ተነስቷል? ኢትዮጵያ ውስጥ ነብይ የለም። ነብይ አልተነሳም። ኢትዮጵያ ውስጥ ነብይ የሚባል የለም። ስለዚህ ሐሰት ቅጥፈት ነው ማለት ነው። እኔ አልሰማሁትም። ኢትዮጵያ ነብይ ተነስቶ ያውቃል እንዴ? ከኢትዮጵያ እኮ ነብይ የተላከ የለም። ከእስራኤል ከተለያየ ቦታ ነው እንጂ ኢትዮጵያ እኮ ነብይ የላትም፣ አልተላከም። እሺ ሳባዎች ወደ ኢትዮጵያ ተልከዋል ብለህ ታምናለህ? ምክንያቱም ቁርአን ላይ የለም። ወደዚህ ሲራ ላይ ካለ ሲራ ዝም ታሪክ ነው እኮ ታሪክ ነው። ሲራ እኮ ማመን ግዴታ አይደለም። መጥቷል ብለህ ነው የምታምነው አይደለም? ምን ብለህ ነው የምታምነው? መጥቶ ሊሆን ይችላል። ሜይ ቢ ፕሮባብሊ። ኤኒዌይስ ቁርአኑ ላይ ግን ምንድነው ሱራ 14:4 እንዴት ታየዋለህ? ካዳ ለሁሉም ለጎሳዎቻቸው ነቢይ ተልኳል ቢለውን ለጎሳ ሁሉ ለኢትዮጵያ አልተላከማ። ኢትዮጵያ በራሷ ህግ ነው የምትተዳደረው ኢትዮጵያ። እኔ ነብይ ሆኜ መጥቼላታለሁ ትላለህ። ለእናንተ አሁን ልታደጋችሁ ነው። ሱራ 14:4 እኮ እንደዛ ነው የሚለው። ኢቭን በገዛ ቋንቋቸው እኮ ነው የሚለው። በገዛ ቋንቋቸው ከተባለ በኦሮምኛም አማርኛም ለተለያየ ነቢይ መላክ አለበት። እኔ እንደውም ደብል ነብይ ነኝ። ደብል ነብይ ነኝ። አንደኛ ለኦሮሞዎቹም እችላለሁ ኦሮምኛ ስለምችል፣ ለአማራዎቹም እችላለሁ አማርኛ ስለምችል። ስለዚህ ለሁለቱ አልመጥንም። ከድር ነብይ ማለት እኮ ዝም ብለው አይደለም እኮ ኢትዮጵያ ውስጥ አሁን ተነስቷል የሚባል ስሙ ማን ነው? ነብዩ ራሱ ስሙ የለም እኮ ኢትዮጵያ ተልኳል። ለአፍሪካ ነው እንደውም ለአፍሪካ ነብይ አልተላከም። የለም እኮ የአፍሪካ ነብይ ከነጮች ነው። ፍቅር ሲዝም መጥቷል። አትቀበለውም? የምን አባቱ ነው የሚቀበለው? የምንትን ቆራዴው ሰብስቦ ወንድ ላይ ዝም ብሎ ተፈላስመው ለምን ይቀበላሉ? እኔ ከየት እንዳመጣ ምን አውቄ ነው የሚቀበለው? ከሸይጣን ከጂኒ ይቀበል ከኢብሊስ ይቀበል በምን አውቀዋለሁ? ስለዚህ ለመጀመሪያ ተልክ ያለው ያለ እሱ ነው። ኬንያ ነው ያለው አይደለ? እሱ ነው ለአፍሪካ ተልክ ያለው የሚለው። መሐመድም በነገራችን ላይ እንደዛ ነው የተነሳው። መሐመድም እኮ ያው ለመካና ዙሪያ ነው። ኤኒዌይስ ስለዚህ እንደዛ ከሆነ እዚህ አልተቀበረማ። እሱ እኮ አክሱም ላይ አልተቀበረማ። እዚህ አይደለም እኮ። ስለዚህ አክሱም ጽዮን ከፍጡራን ሁሉ መጥፎ ናቸው ብሎ የተናገረውን ይህንን ነብዩ አልተናገረም ብለህ ነው የምታምነው? ሱና.ኮም ነው እንደዛ ነው። እሺ ኪታቡንስ ትቀበላለህ? ምን አይነት ክታብ? ቡሃሪ ምን ይላል? ቡሃሪ እኮ ማመን ግዴታ አይደለም እኮ። ስለዚህ ቡሃሪንማ አትቀበለውም። ተረት ተረት ነው ብለህ ነው የምታምነው?
ለምን መሰለህ? በቁርአን ላይ የማይታወቁት መጽሐፍ ስለሆኑ ቡሃሪ የሚባል መጽሐፍ የለም፣ ሙስሊም የሚባል መጽሐፍ የለም። ስለዚህ መቀበል ግዴታ አይደለም። ያለበለዚያ በግድ ተቀበል የሚል ካለ ደግሞ እንደዚህ የለም። እንደዚህ በግድ መጽሐፍ አንድ ክታብ ነው። ክታብ የተባለው አንድ ክታብ ቁርአን ነው። መልካም እሺ። አይ መጽሐፉን እኮ አይቀበልም። መጽሐፉ ፈልጎት አይደለም። አክቹዋሊ ክርስቲያን ቡሃሪ ተቀበላለህ? ቡኻሪ የታውቀዋል ነው። ዌብሳይት ብቻ እንዳይመስላቸው ብዬ ነው። በመጽሐፍም የተከተበ ነው። አሳያቸው። አይ ሱና ዶት ኮም እና መጽሐፍ እኮ ምንም ልዩነት የለውም። አንድ አይነት ነው። ምንም ልዩነት ሱና ዶት ኮም እንደውም አንዳንዴ ሊዋሽ ይሞክራል ለሙስሊሞች ብሎ ያዳላል። አፕዴት ያደርጉታል። መጽሐፉን መጠቀም ብዛቶቹ ለመረጃ ፈልጉ፣ መጽሐፉን ተጠቀሙት። ማን ነው የዘገበው? ያነዲስ ክርስቲያን ማን ነው የዘገበው? አረ በጣም ብዙ ሰው ነው የዘገበው። ያልዘገበው የለም። አይሻ፣ ኢብን አባስ፣ አቡ ሁረይራ ብዙ ቦታ ተዘግቧል። ጋዜጠኛ ናቸው እኮ ይዘግባሉ እንጂ አድርሱ ለህዝቡ አልተባሉም እኮ። ጋዜጠኛ ያወራል፣ በቃ ይዘው አለቀ አይደል እንዴ? ቃለ ምልልስ ስታደርግ አሁን የሆነ ነገር ቢጠይቅ መጽሐፍ ላይ መቀመጥ የለበትም እኮ አይደል እንዴ? እሺ ማማዬ ቪዲዮ ሰርታለች እኮ ነው ዘግቤ ሲባል ፎሎ አድርጎ እንትና ምንድን ሶሪ ኮፒ ሊንክ አድርጉላት፣ አሳያቸው። ክርስቲያን አንዴ ቪዲዮ ሰርታለች፣ ሪፖስት አድርጉላት። ሰላም ልበላችሁና ቦስ በዛ አይደለም የሰራው ቪዲዮ፣ እሱም በኋላ እናወራለን። አስደምጣቸውና ሁላችሁም ክርስቲያኖች ሼር ልታደርጉት የሚገባ ቪዲዮ ነውና አሳያቸው ወይ እዙ ያዳምጡት። ካዳመጡትማ አስቸጋሪ ነው። የትኛው እንደሆነ ላሳያቸው። ይሄ መጀመሪያው ነው አይደል? እየገቡ እያዳመጡ ሪፖስት እያደረጉ ቢወጡ አይሻልም ወይስ? ያዳምጡት ገቡ ወይም ስወጡ ወይም ደግሞ አሁንኑ ሪፖስት አድርጉላት። እሺ ሪፖስት አድርጉት። ይህን የመጀመሪያውን ቪዲዮ እየገባችሁ አንድ ሪፖስት እያደረጋችሁ ውጡ። ላይክ እና ሪፖስት አድርጋችሁ ውጡ። እስኪ ሪፖስት ላይክ እያደረጋችሁ ውጡ። ቶሎ የፈጠነ ይህንን ቪዲዮ የፈጠነ ሪፖስት እያደረጋችሁ ውጡ። ላይክ እያደረጋችሁ ውጡ። እንደ 50 ሰዎች ሪፖስት ብታደርጉት ቡስት ያደርገዋል። እና አሁን እያወራንበት ያለው ሀሳብ ምንድን ነው? መጽሐፍቶቻቸው ላይ በነገራችን ላይ ሙስሊሞች ቡሃሪ ሀዲስን ከቁርአን ቀጥሎ ትክክለኛ መጽሐፍ ነው ብለው የሚተዳደሩበት ትልቅ መጽሐፋቸው ነው። ሊክዱት የማይገባ ከዚህ ውስጥ አንድ ሀዲስ መካድ ከእስልምና ያስወጣል ብለው ያምናሉ። ከእስልምና ያስወጣል ይላሉ ኡስታዞቻችሁ የውሃብዮች። በተለይ ቡሃሪና ሙስሊምን ሳሂህ የሆነ ሀዲስ መካድ ከእስልምና እንደሚያስወጣ ብዙ ጊዜ ይናገራሉ። አንደኛው ምን እንዳላጣቅም እንዲህ ብሏል። አስለምጣለሁ። ቆይ ከእፎይ አትለይም ሀዲስ ማትቀበል ከሆነ እፎይ እናንተ አንድ ነህ ብሏል። ለአንደኛው ምን ላይ ሲሰጥ እኔ እኮ ነኝ ምሳሌያቸው። የሆነ ቪዲዮ ክርስቲያን አይተዋል። ስጋህን ነው የምንበላው ያለውን አሰማቸው በሰነ እና አንዳንድ ቤተሰብ ቪዲዮ እናት ወላሂ ላዚም ዛሬ እንዴት እንደተናደድኩ ወላሂ ደንግጫለሁ። ይኸኛው ሳነበው ወላሂ እፎ የሚባለውን ሰውዬ ማለት ወላሂ በቃ እንዲህ አይቼ ወላሂ በጥይት መትቼ በገለው ወላሂ ደስ አይለኝም። በጥርሴ ካላኘኩት ደስ አይለኝም። በቃ ወላሂ
ኧረ ወላሂ እኔ ወላሂ በቃ እንዲህ እሱን አንዴ ገድዬው ሞት ደስ ይለኛል። በቃ ምንም በቃ እሱን ገድዬው ሞት ወላሂ ምንም እንትን አይለኝም። ምን አይነት በዓል በጥርሱ አኝኮ ሚዩት ናፎይ በሽጉጥ በመታው ደስ አይለኝም። ገድዬው ቢሞት ደስ አይለኝም፣ ይደብረኛል። በጥርሴ መብላት አለብኝ ስጋውን ገድዬው ድገበውና እፉ የሚባለውን አይቼ በጣም ተናድ በቃ ምን ሲያነብ እኮ ነው መረጃዎች እኛ ጋር ሲመጣለት በቃ ከፍ አድርገን እናሳየን። በነገራችን ላይ ይሄ ከፍ አድርገው ወደ ላይ አረ ወደ ላይ ጠጋ አድርገን ነው ጠጋ አድርገው በቃ እንደሱ ያ ይሄ ልጅ በነገራችን ላይ ገድሎሃል እኮ በቃ ሞታል። በሱ ልብ ውስጥ ገድሎሃል። ሊወረስ ሊበላ ነው። አላገኘህም እንጂ እሱን ነገር ማስደምጡን በእናታቸው አለ። የእፎይ ሚስትና ልጆች ማናቸው የሚወርሱት ነው ንብረት ያለው አለሽ? እኔ ጋ የለም አለኝ ያየሁት። ግን አይ እንደገና ደግሞ ሊወረስ ሊበላ ያልኩትም አንተን ሸሂድ አድርጎ እሱ 72ቱን ሊወርስ እኮ ነው። ጀለስ ያ ቀጥለሽ ያ ለኔና አንዴ ደግመና አዳምጠው። ደንግጫለሁ። የኛው ሰለባው ወላሂ እፎይ የሚባለውን ሰውዬ ማለት ወላሂ በቃ እንዲህ አይቼው ወላሂ በጥይት መትቼ በገለው ወላሂ ደስ አይለኝም። በጥርሴ ካለኝ እኮ ደስ አይለኝም። በቃ ወላሂ ኧረ ወላሂ አላህ እኔ ወላሂ በቃ እንዲህ እሱን አንዴ ገድዬው ሞት ደስ ይለኛል። በቃ ምንም በቃ እሱን ገድዬው ሞት ወላሂ ምንም እንትን አይለኝም። ምን አይነት ነው አላህ ሙስሊሞች የሚገርም ነው። ይሄ ሁሉ ለምን ተነበበ ነው እኮ ንብረት ሊወርስ ነው እንትን አይሚን እኔን ገሎ አሁን የኔን ንብረት ማን ነው የሚወርሰው? በእናትሱ ቪዲዮ ጠፋኝ። ይሁንስ ማን ጋር የሰማሁት ነበር? ስቡህ ላይ መሰለኝ። ስቡህ ላይ ማን ነው የሚወርሰው አለ። ማን ነው የሚወርሰው? ምንድን ነው ሚስቱን እንዴት ሊወርሱ ነው ያለው? ነው ንብረቱን ነበር ያለው። ሚስቶቹንና ልጆቹን ያለው። እስኪ እንፈልገው። ልጆች ካለ ላኩልኝ እስኪ። ልጆች የለኝም እንዴ እኔ ሊወርስ ኦኬ አገኘ። የእፎይ ሚስቶች ማግባት እጅጉን የተከለከለ በአላህ ዘንድ ኃጢአት ነው። ሱረቱል አሕዛብ ቁጥር 53 የእፎይ ሚስቶች አልኩኝ ሚስት ማግባት መውረስ በአላህ ዘንድ ኃጢአት ነው። ከሱ ወዲያ ማንም ሊያገባቸው አልተፈቀደም። ልክ ተባለ። እንደዛም ከነቢዩ እኩሎኛለሁ ማለት ነው። እስኪ ቪዲዮን አሳያቸው አንዴ። እንዴ እናዳምጠው። የምልሽ ረውዳ የሆነ ጥያቄ ባይሆን ትዝ አለኝ። ቅድም እፎይን እንገድለዋለን ሲሉ የነበሩ ልጆች ሚስቶቹም ባሪያ አድርገው ይዟቸዋል እና ንብረቱን ገኒማ አድርገው ይሰበስቡታል። እሱ ባይሆን ግራ ገብቶኝ ነበር። እኔ እንጃ ወላሂ እኔ አላወራም። እሱም ያው አላህ ያወረደው ሸሪዓም ባይሆን ያው አለ ብዬ ነው በሰው ሰራሽ ሸሪዓ ውስጥ። ያ ውሃቢዎች እንደዛ ስለሆነ ነው እምነታቸው። ምንድነው ጅሃድ ይከፍታሉ። ከዛ በኋላ ሚስቶችና ልጆችን ማርከው ይወስዳሉ። ሚስቶችን ወሲብ ያደርጓቸዋል፣ ይገናኟቸዋል። ልጆቹን ደግሞ ባሪያ አድርገው ገረድ ያደርጓቸዋል። የእስልምና አስተምሮ ስለሆነ ነው። ልጁ ይህንን አስተምሮ አይቀበለውም። ይህን ሀዲስ ስለማይቀበል ማለት ነው። ለዛ ነው አሁን እየቀለደባቸው ነው በውሃቢዎች። ባይዘዌ በጣም እስልምናን የሚመታ ንግግር እኮ ነው የተናገረው። አስባችሁታል? እፎይን ብትገሉት የእፎይን ንብረትና ሚስቶች ልትወርሷቸው ነው። ምክንያቱም በአስተምሮታችሁ ይሄ ነገር ስለተፈቀደ እያላቸው ነው። አህባሽ ነው ውሃብያውን ማለት ነው። እፎይ
አላገባማ እንዴ ምን አላገባም። ቆሜ ቀራለሁ ሚስቴን ላለማስቀማት ቆሜ ቀራታለሁ። ትቀልዳለህ እንዴ? እኔን ገሎ ሚስቴን ሊነጥቅ ትላለህ? ትቀልዳለህ እንዴ? ቆንጆ ሚስት አናገባ ካልሆነ በቃ የሆነች ቆንጆ ሚስት ለእናንተ የተዋቡላችሁን ቆንጆ ቆንጆዋን ምረጡ እናግባ እስልምና የሚለው እንዳይነጥቁኝ እንደ መሐመድ መንገድ ላይ እንትን እንዳይሉ ቆንጆ አናገባም። በቃ እንደዛ ከሆነ ፈንጋ ሴት አታግባ። ባሪያ ነው እኮ የሚያደርጓቸው ያደርገዋል ብቻ የሚጠቀሙባቸው ባሪያ አድርገዋል የሚጠቀሙባቸው ክርስቲያን የቅድሞ ቪዲዮ የኔ ድምፅ ላይ ነው እንደ ሰራ ሰውየው የመጀመሪያው አንተ አይደለም ሐሙዲን መሰለኝ አይደለ? አይ መጀመሪያ ያሳየው አይ አንተ አይደለም እሱ ተግባባላችሁ እንዴ? አሁን የመጨረሻ አመጣው። አሁን የመጨረሻው ምርጥ ልጅ ነው። ምርጥ ልጅ ነው ከአንተ ጋር ተመሳሳይ ስለሆነ ሐሙዲን ይመጣ ልናሰፋ ነው። እንደዛው በትልቁ ልናሰፋ ነው። ኢትዮጵያ ውስጥ እንደዛ አይነት ይሻላችኋል። ምክንያቱም ከክርስትናው ጋር አዲያ ማን ነው ኑራችሁማ ሐዲሱን እና እንትኑን ከተቀበላችሁ መሸምጠት አይሻና አቡ ሁሬራ ምናምን ተረቱት የሚባለውን ተረት አሽቀንጥራችሁ ጣሉት። አይሻልም? አይ እንደዛ አይነት የለም። እነሱ እኮ ማለት ነው ትጠየቃለህ። አሻ እንደዚህ ነበረ ስናደርግ የነበረው እንደዚህ ነው ትዘግባለች። በቃ ንግግር እኮ ነው። ቡና ስትጠጣ የምታወራ ነገር እኮ ነው። ይሄ መጻፍ የለም። አሁን ለምሳሌ የሆነ ሻይ ቡና እያልክ የምታወራ ነገር ማስቀመጥ የለብህም። ምንድነው ጥቅሙስ? አሁን ለምሳሌ አላህ አካላት እንዳለው ያምናሉ። ጭንቅላት ይኑረው አይኑረው አያውቁም። አንገት ይኑረው አይኑረው አያውቁም። ደረት ይኑረው አይኑረው አያውቁም። እጅ አለው ይሉሃል፣ ማንንም አይመስልም። እግር አለው፣ ባት አለው። እግሩ ጣት አለው የለውም አያውቁም። እጁ 5 ጣት አለው ይሉሃል። 2 አይን አለው። መጀመሪያ እኮ አምላክን አንተ ስታመልክ ግዴታ ምንነቱን ማወቅ አለብህ። ከዛ ግን ሐዲስ ላይ ደግሞ ሐዲሶቹ ደግሞ ምንድነው እሱ ስታይ ሙሐመድ ከሽንት ቤት አገባብ እስካተኛኝ ካበላል ወሲብ እስካደራረግ ምንም ነገር አልቀረውም፣ ሁሉንም አስተምሯል ይባላል። ታዲያ ስለ አምላኩ ካላስተማረ እንትን የምትወርስ ነው። ይሄ ለማዳ ነገር ነው እንጂ ከትምህርት የምታገኘው ሳይሆን ዝም ብለህ በልምድ ብታገኘው ነው። አብሶሉትሊ ሰዎች በልምድ ታገኘዋለህ፣ በማየትም ከሌሎችም እንዴት ካካ ማለት እንዳለብህ ገና እሱን ስትገባ በቀኝ እግር ግባ፣ ስትወጣ በግራ ወይን እንደዚህ በል፣ ስትቀመጥ እጅህን እንደዚህ አድርግ፣ እግርህን እንደዚህ ብለህ ተቀመጥ። ይሄ ከዛ በኋላ ስትታጠብ በቀኝ እጅህ በግራ እጅህ፣ ስትወጣ ደግሞ እንደዚህ። ይሄ ተራ ነገር ነው። ስለ አምላክ ሳታውቅ አላህ አንድ ነው፣ አልወለደም፣ ደግሞ በግራ ነው የምትወጣ ታውቃለህ። ሽንት ቤት እንደዛ ነው። መስጊድ ስገባ በቀኝ ትገባና በግራ ትወጣለህ። ሽንት ቤት ደግሞ በቀኝ ነው መጀመሪያ የምትወጣ። ኦኬ መስጊድ ለምሳሌ መጀመሪያ እግርን በቀኝ ትገባለህ፣ በግራ ትወጣለህ። ሽንት ቤት በቀኝ መጀመሪያ ትወጣለህ፣ ግራ መጨረሻ ላይ ነው የምታስወጣ። ምክንያቱም ምንድን ነው? እንደዚህ አይነት ችግር የለውም። ከቻልክ በጭንቅላት ራሱ ከወጣ ችግር የለው። የሽንት ቤቱ ቃል አለ። የሽንት ቤቱን አዘጋጅልን ቃል ላክልን። ልኬላለሁ። አረ የሽንት ቤቱ እኮ ገዳይ ነው እኮ አለ እኮ ቪዲዮ። አንድ ሐዲስ አለ እኮ ነበረኝ፣ ግን የዩቲዩብ ቪዲዮ ስለሆነ ብዬ ነው ያለ። አይ አንድ ሐዲስ አለ። ኢንተራክት አድርገበት የተወሰነ ዩቲዩብ ላይ እንቆራጡት። ነብዩ ወደ ሽንት ቤት ሲገባ ጆክ ያቀብለው ነበር የሚለው ሐዲስ። ቆይ እኔ አውጥቼ ላምጣውና ሐዲሱን ማለት ነው። አይፎን ዲቆነ ዱበቺፍቴ ናምቡ አይፎን ዲሞጂን አናሱማኒ ሰማቲ ከሳምቡን እንቱሬ ሲነገ ፈዳራ ሰገለን ከሰም ባየነት ነመትነት ቶለና ሲነገ ፈቻ ቱሬ
Kadir yoon Oromiffaa beekee fi gaafii tokko gaafadhu jedheetan yoo si biraaf akka dhamaate. Kadir gaafii ni fudhattaa? maal na gaafatta Usmaan? Dallan ni koyi waa sin gaafadhaate rakkoo hin qabu. Dallan sun waan godhu. Amantaan Islaamaa kun maaf akkana bacabacamee maaliif waliin dhaate? Maaltu waliin dhaate? Quraanninis hadiisninis hunduu mataan isaa maaliif wal darbe? Piliis naa deebis kanuma qofa. Wal darbee jira isa kun beekamaadha. Mataadhaan seenaa miilan baa ka jedhu kana. Usman. Ati maallan seenta harkaan seenta. Seenaa maallan seena turte mana fincaan. Egeree wadanaa isa qiyyee beejjim gagabbaa ችግር የለውም. እሱ ሽንት ቤት ላይ ማለት ነው ውርስ ነው ይሄ። ከሰው የምትለምደው ነገር ቋንቋ ለምሳሌ ከሰው ነው አይደለም የምትለምደው? ውርስ እኮ ነው። ይሄ የምትወራረስ ነገር ነው። ሽንት ቤት በዚህ ግባ በዚህ ይሄ መፍትሄ ነው።